ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የቀን ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ኤርትራ በውጭ ጉዳይ ሚኒስትሯ በኩል በአስመራ ለሚገኙ የዲፕሎማቲክ ማህበረሰቦች በሰጠችው ማብራሪያ ከህወሓት አንጃው ጋር ያላትን ህብረት በተመለከተ ዳግም ክህደት ፈጸመች። ዋጋው 4.8 ሚሊዮን ፓውንድ የሆነ የወርቅ መጸዳጃ ከአንድ ኤግዚቢሽን ላይ ሰርቀዋል የተባሉ የወንበዴ ቡድን አባላት ጥፋተኛ ሆነው ተገኙ። ፕሬዝዳንት ቭላድሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬን የኃይል ማመንጫዎች ላለመምታት ቃል ገቡ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎችን ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በድጋሚ እንጋብዛለን። አብራችኑ ነው። በለውጥ ዓመታት በተከናወኑ የሪፎርም ስራዎች ጠንካራና ሙያዊ ተልዕኮን በብቃት የሚወጣ የፖሊስ ተቋም በመገንባቱ በወንጀል መከላከልና ምርመራ ስኬቶች መመዝገባቸውን የኢትዮጵያ ፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል ገለጹ። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በለውጥ ዓመታት በፖሊስ ተቋማት የተደረገውን ሪፎርምና የተገኘውን ውጤት በተመለከተ ማብራሪያ ሰጥቷል። በማብራሪያቸውም ፖሊስ ህገ መንግስታዊ ስርዓቱንና ፖሊሳዊ ተልዕኮውን ማዕከል ያደረጉ ስራዎችን እንዲያከናውን የሚያስችል ሪፎርም ገቢራዊ መደረጉን ገልጿል። በዚህም ከየትኛውም የፖለቲካ ሃይማኖትና የዘር እሳቤ ገለልተኛ የሆነ ፖሊስ ተቋም ተገንብቷል ብሏል። የፖሊስ ተቋም ሙያዊ ስነ ምግባርን በተላበሱ አባላት በቴክኖሎጂና በአደረጃጀት ጠንካራ መሆን በመቻሉ በወንጀል መከላከልና በወንጀል ምርመራ ተጨባጭ ለውጦች መመዝገባቸውን ተናግረዋል። ከለውጡ ማግስት ሰብአዊ ክብርን እሴት ያደረጉ የፖሊስ ኃይል በመገንባት ከለውጡ በፊት በምርመራ ሂደት ይፈጸሙ የነበሩ የሰብአዊ መብት ጥሰቶችና ሌሎችም ችግሮች እንዲቀረፉ ተደርጓል ነው ያሉት። ማህበረሰብ አቀፍ እና ማስረጃና መረጃ መር ሞዴል በመከተል ውጤታማ የወንጀል መከላከልና ምርመራ ስርዓት መዘርጋቱንም ገልጿል። በኢትዮጵያ የተለያዩ አካባቢዎች በቂ ፌዴራል ፖሊስ ፈጥኖ ድራሽ ኃይል በማሰማራት የዜጎችን ሰላምና ደህንነት ማስጠበቅ የሚያስችል ስራ እየተከናወነ መሆኑን አስረድተዋል። በከፍተኛ ትምህርት ተቋማት ሰላማዊ መማር ማስተማር ሂደት እንዲኖርና ሀገር አቀፍ ፈተናዎች ያለምንም ችግር እንዲካሄዱ ትልቅ ሚና እየተጫወተ መሆኑንም ተናግሯል። የአውሮፕላን ማረፊያዎችን ደህንነት በመጠበቅ ረገድ ሀገራዊ ኃላፊነቱን እየተወጣ እንደሚገኝም ጠቅሷል። አህጉራዊና ዓለም አቀፋዊ ሁነቶችና ህዝባዊ በዓላት ያለምንም የጸጥታ ስጋት ማከናወን ያስቻለ ትልቅ አቅም መገንባቱም ነው ያብራሩት። የኢትዮጵያ ፌዴራል ፖሊስ ሊፈጸሙ የነበሩ የሽብር ተግባራትና የተደራጁ ወንጀሎችን አስቀድሞ በማክሸፍም ኢትዮጵያ ጠንካራ የጸጥታ ተቋም እንዳላት አሳይቷል ብሏል። የወንጀል ምርመራ በቴክኖሎጂ እንዲደገፍ መደረጉን የገለጹት ኮሚሽነር ጀነራል ምርመራው ውጤት እየተገኘበት መሆኑን ተናግረዋል። በውጭ ደረግ የነበረው የዘረመል ወይ ዲኤንኤ ምርመራ በኢትዮጵያ መጀመሩ የወንጀል ምርመራን ውጤታማ ከማድረግ ባሻገር ከፍተኛ ወጪን ማስቀረት መቻሉንም ገልጸዋል። መንግስት የሴቶችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎና ተጠቃሚነት ለማረጋገጥ ባከናወናቸው ተግባራት አበረታች ለውጦች መመዝገባቸውን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ገለጹ። የፕላንና ልማት ሚኒስትር ዓለም አቀፍ የሴቶች ቀንን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ ከተለያዩ ባለድርሻ አካላት ጋር አክብሯል። በመርሃ ግብሩ ላይ የተገኙት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የሴቶችን ቀን የጾታ እኩልነትን በመስፈን ሴቶች ከነበራቸው ድርብርብ ተጽዕኖ እንዲላቀቁ ያስቻለ መሆኑን ገልጿል። በሀገራዊ ጉዳዮች ላይ እኩል ተሳታፊና ተጠቃሚ እንዲሆኑ በር መክፈቱንም አንስቷል። የሀገርን መጻኢ ጊዜ ብሩህ የሚያደርጉ ትልልቅ ስራዎች ላይ ሴቶች ሚናቸው እየተወጡ ነው ብሏል። መንግስት የሴቶችን መብት ለማስጠበቅ በፖለቲካዊ፣ ኢኮኖሚያዊና ማህበራዊ መስኮች ያላቸውን ተሳትፎና ተጠቃሚነት ለማረጋገጥ ባከናወናቸው ተግባራት ተጨባጭ ለውጦች መመዝገባቸውን ጠቅሷል። ሴቶች በሁሉም የአስተዳደር እርከኖች በአመራርነትና ውሳኔ ሰጭነት ከፍተኛ ስራ እየሰሩ ነው ያሉት ሚኒስትሯ ይህም ተሳትፎና ተጠቃሚነታቸውን ያረጋገጠ ብቻ ሳይሆን ሀገራዊ ሚናቸውን እንዲወጡ ያስቻለ ነው ብሏል። ሚኒስቴር መስሪያ ቤቱ የስርዓተ ጾታ እኩልነትን ማስፈን የሚያስችሉ ስልቶችን በመደፍና በስራ ላይ በመዋል ለተፈጻሚነቱ ከባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝም አመላክቷል። የሴቶች ሁለንተናዊ ተሳትፎና ተጠቃሚነት የሚያረጋግጡና ለሀገር እድገት ያላቸውን ሚና የሚያጎለብቱ ተግባራት ተጠናክረው እንደሚቀጥሉ አረጋግጠዋል። በአማራ ክልል ከተሞችን ለነዋሪዎች ምቹ የማድረግ ስራ ምርታዊ ለውጥ እየተመዘገበበት መሆኑን በምክትል ርዕሰ መስተዳድር ማዕረግ የክልሉ የከተማ ልማት ክላስተር አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን አህመድ ገለጹ።
የቢሮው 2017 ዓመት በጀት ዓመት የ8 ወራት ዕቅድ አፈጻጸም ግምገማና ቀጣይ አቅጣጫዎች ዙሪያ ያተኮረ ምክክር በኮምቦልቻ ከተማ እየተካሄደ ነው። በውይይት መድረኩ ላይ የቢሮ ከፍተኛ አመራሮች፣ የክልሉ ምክር ቤት የንግድ ኢንዱስትሪና ከተማ ልማት ጉዳዮች ቋሚ ኮሚቴ አባላትና የክላስተሩ የቢሮ ኃላፊዎች ተሳታፊ ናቸው። በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የከተማ ልማት ክላስተር አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊው ዶክተር አህመዲን አህመድ እንደገለጹት ከተሞችን ለነዋሪዎች ምቹ ለማድረግ እየተተገበረ ያለው የጥምረት እቅድ ምርታዊ ለውጥ እየተመዘገበበት ይገኛል ብለዋል። በሰው ኃይል ግንባታ የአሰራር ማዕቀፎችን ማዘጋጀት፣ በቴክኖሎጂ በመታገዝ የአገልግሎት አሰጣጥን ማዘመን፣ ግብዓቶችን ማሟላትና ምቹ የስራ አካባቢን በመፍጠር ረገድ ተጨባጭ ውጤት መገኘቱን አመላክቷል። በከተማ ልማት ክላስተር በ8 ወራት የዕቅድ አፈጻጸም በሁሉም ዘርፍ የተሻለ ውጤት ተመዝግቧል ነው ያሉት። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ አቶ ወንደሰን ልሳነ ወርቅ ከተማ አስተዳደሩ ለሰው ተኮር የልማት ስራዎች በሰጠው ትኩረት ከ12,000 በላይ ተማሪዎች የምገባ አገልግሎት እየሰጠ እንደሚገኝ አመላክቷል። የኮሪደር ልማት ስራዎችና በዝቅተኛ የኢኮኖሚ ደረጃ ላይ ለሚገኙ ወገኖች መኖሪያ ቤት መገንባት ከተከናወኑ ስራዎች መካከል የሚጠቀሱ ናቸው ብሏል። በከተማው ያሉ ሰላም ለልማት ስራዎች መፋጠን ወሳኝ ሚና እየተወጣ እንደሚገኝ መግለጻቸውን ከክልሉ ኮሚኒኬሽን ቢሮ የተገኘው መረጃ አመላክተዋል። 960 ተማሪዎችን የሚያስተናግደው አዳሪ ትምህርት ቤት በ243 ሚሊዮን ብር ግንባታው እየተከናወነ ነው። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው በጉራጌ ዞን ግንባታው በመጠናቀቅ ላይ የሚገኘውን የአዳሪ ትምህርት ቤት ጎብኝተዋል። ከ243 ሚሊዮን ብር በሚልቅ ወጪ እየተገነባ ያለው ትምህርት ቤቱ የመማሪያና የተማሪዎች ማደሪያ ክፍሎች፣ መመገቢያ አዳራሽ፣ ቤተ ሙከራ፣ ቤተ መጻሕፍት፣ አይሲቲ ክፍልና ሌሎች መሰረታዊ ግንባታዎች ማካተቱን ገልጿል። ግንባታው ተጠናቆ በሙሉ አቅሙ አገልግሎት መስጠት ሲጀምርም ከ960 በላይ ተማሪዎችን ተቀብሎ ማስተማር ይችላል መባሉን የጉራጌ ዞን ኮሚኒኬሽን መምሪያ መረጃ አመላክቷል። በ2018 ዓ.ም የመማር ማስተማር ስራ እንደሚጀምርም ይጠበቃል ተብሏል። የኮማንዶና አየር ወለድ እዝ ከህብረተሰቡ ጋር በሰላምና ጸጥታ ዙሪያ ውይይት አደረገ። የኮማንዶና አየር ወለድ እዝ በአጣዬ ከተማ ከሰሜን ሸዋና ከኦሮሞ ብሔረሰብ ዞን አጎራባች ወረዳዎች ከተውጣጡ የአካባቢ ነዋሪዎች ጋር በሰላምና ጸጥታ ጉዳዮች ዙሪያ ተወያይቷል። በምክር መድረኩ ላይ የእዙና የሁለቱም ዞኖች ከፍተኛ አመራሮችን ጨምሮ የወረዳ አመራሮች የተገኙ ሲሆን በዋነኝነት በአካባቢው ዘላቂ ሰላም ላይ ሰፊ ውይይት ተደርጓል። በዚህ መድረክ የተገኙት የኮማንዶና አየር ወለድ እዝ ምክትል አዛዥ ለኦፕሬሽናል ብርጋዴር ጀነራል አበባው ሰይድ ሀገራችንን ለማፍረስ ሌት ተቀን የሚተጉ የውጭ ኃይሎችን የውስጥ ተላላኪ ባንዳዎች እንዳሉ በማብራራት ለዘላቂ ሰላም ህዝቡ ከጸጥታ አካላት ጋር እያደረገ የሚገኘውን ጥምረት አጠናክሮ መቀጠል እንዳለበት አሳስበዋል። ለጭፍን የፖለቲካ ንግድ ሽብር እየነዛ ብሔር ከብሔር እየለየ ሀገር ለማፍረስ የቋመጠ ዘራፊ ኃይል በህዝቡና በሰራዊቱ ጥምር ክንድ መመታቱን ገልጸው ህዝቡ በየሰፈሩ የተደበቀውን የሸኔንም ሆነ የጽንፈኛውን ርዝራዥ ለህግ አጋልጦ በመስጠት ሰላሙን በማጽናት የጀመረውን ልማት ማስቀጠል እንዳለበት አስገንዝበዋል። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁና የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪ አቶ አሊ አባፎሮ በሁለቱም ዞኖች የተገኘው አንጻራዊ ሰላም ዝም ብሎ የመጣ ሳይሆን የመከላከያ ሰራዊት በከፈለው መስዋዕትነት መሆኑን አውስተው የተገኘውን ሰላም ጠብቆ ማስቀጠል ከማህበረሰቡ የሚጠበቅ ኃላፊነት መሆኑን አስረድተዋል። በኢትዮጵያ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከሆነበት ጊዜ ወዲህ የውጭ ምንዛሪ አቅርቦት በከፍተኛ ደረጃ መጨመሩን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ገለጹ። ሚኒስትሯ የጠቅላይ ሚኒስትር ጽህፈት ቤት ከህብረተሰቡ የተነሱ ጥያቄዎችን ለመመለስ ባዘጋጀው መድረክ ላይ ቀርበው ምላሽና ማብራሪያ ሰጥቷል። በውጭ ምንዛሪ እጥረት ምክንያት የተዘጉ ፋብሪካዎች ስለመኖራቸው የተጠየቁት ሚኒስትሯ በአሁኑ ወቅት በኢትዮጵያ የውጭ ምንዛሪ ለኢንዱስትሪዎች መዋቅራዊ ችግር የሚሆንበት ሁኔታ እንደሌለም አረጋግጧል። በኢትዮጵያ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከሆነበት ጊዜ ወዲህ የውጭ ምንዛሪ አቅርቦት በከፍተኛ ደረጃ መጨመሩን ተናግሯል። የሸቀጦች የወጪ ንግድ የውጭ ምንዛሪ አንዱ ምንጭ መሆኑን ገልጸው ባለፉት 7 ወራት ለውጭ ገበያ የቀረበው የምርት መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ102 በመቶ መጨመሩን አብራርተዋል። ለአምራች ኢንዱስትሪ ግብዓት የሚሆን የካፒታል ዕቃዎች አቅርቦት ከአምናው አንጻር በ20 በመቶ ማደጉንም ጠቅሷል። በተጨማሪም ከልማት አጋሮች ባለፉት 7 ወራት 3.9 ቢሊዮን ዶላር መገኘቱና ከውጭ ከተላከ ገንዘብ ወይም ሬሚታንስ የተገኘው የውጭ ምንዛሪ ከአምናው በተመሳሳይ ወቅት የ14
14% ብልጫ እንዳለው ገልጿል። ብሔራዊ ባንክ ጨረታ በማካሄድ የውጭ ምንዛሪ ለገበያ ማቅረቡን ያስታወሱት ዶክተር ፍጹም አሰፋ በዚህ መሰረት ባንኮች $5.1 ቢሊዮን የውጭ ምንዛሪ መግዛታቸውን ተናግረዋል። ከዚህ ውስጥ $4.4 ቢሊዮን መሸጣቸውንም ገልጸው በባንክ ስርዓት ውስጥ $720 ሚሊዮን ትርፍ በመኖሩ አሁን ላይ የውጭ ምንዛሪ አዋጭ ለሆኑ ኢንቨስትመንቶች ችግር የሚሆንበት ሁኔታ እንደሌለም አስረድተዋል። በኢትዮጵያ ታምርት እንቅስቃሴ አማካኝነት በሀገራዊና ዓለም አቀፋዊ ችግሮች ምክንያት ምርት አቁመው የነበሩ 395 ፋብሪካዎች ያጋጠሟቸውን ችግሮች በመፍታት ዳግም ስራ እንዲጀምሩ መደረጉንም ገልጸዋል። የጤና ስርዓቱን በቴክኖሎጂ በመታገዝ ይበልጥ ተደራሽ ለማድረግ በትኩረት እየተሰራ መሆኑን የጤና ሚኒስቴር አስታወቀ። የጤና ሚኒስትር ዶክተር መቅደስ ዳባ በጠቅላይ ሚኒስትር ጽሕፈት ቤት አዘጋጅነት በጤናው ዘርፍ ከህብረተሰቡ ለቀረቡ ጥያቄዎች ምላሽና ማብራሪያ ሰጥቷል። በማብራሪያቸውም አሁን ላይ በኢትዮጵያ መከላከልና አክሞ ማዳን ፖሊሲ ላይ የተመሰረተ ሁሉን አቀፍ ጤና አገልግሎት እየተሰጠ መሆኑን ተናግረዋል። አብዛኛው የህክምና አገልግሎት በሀገር ውስጥ የሚሰጥ መሆኑን ገልጸው ወደ ውጭ ሀገራት በመሄድ የህክምና አገልግሎት የሚያገኙ ዜጎች መኖራቸውን አንስቷል። ተላላፊ ለሆኑና በሀገር ውስጥ አቅም መታከም ለሚችሉ ህመሞች በሀገር ውስጥ ህክምና እንደሚሰጥ ያስረዱት ሚኒስትሯ በአንጻሩ ተላላፊ ላልሆኑ ውስብስብ የጤና እክል ያለባቸው ዜጎች በውጭ ሀገራት እንዲታከሙ ይደረጋል ብለዋል። 82% የሚሆነው ህዝብ በመንግስት የጤና ተቋማት ህክምና እንደሚያገኝ ጠቁመው 18% የሚሆነው ደግሞ በግል የጤና ተቋማት የህክምና አገልግሎቱን እንደሚያገኝ አንስተዋል። መንግስት ወደ ውጭ በመሄድ የሚገኘውን የህክምና አገልግሎት ለማስቀረት የተለያዩ የሪፈራል ስፔሻላይዝድ ሆስፒታሎችን እየገነባ እንደሚገኝ ነው ያብራሩት። በአሁኑ ወቅት የኢትዮጵያ ጤና ስርዓት በተደራሽነት በባለሙያዎች አቅም ግንባታ በህክምና ግብዓቶች አቅርቦትና ፍትሐዊነት ረገድ ጥሩ መሻሻል ማሳየቱን አውስቷል። የኮሌራ በሽታ በተለያዩ የሀገሪቱ አካባቢዎች መከሰቱን ጠቅሰው መንግስት በሽታውን ለመከላከል ክትባት ከመስጠት ጀምሮ የተለያዩ ስራዎችን በትኩረት እያከናወነ መሆኑን አስገንዝበዋል። የጤና ዘርፍ ዘመኑን የዋጀ አገልግሎት እንዲሰጥ ሁሉም ባለድርሻ አካላት የሚጠበቅባቸውን ኃላፊነት እንዲወጡም ሚኒስትሯ ጠይቀዋል። በምስራቅ ጎጃም ዞን ቀድሞ ወደ አካባቢው የደረሰውን ከ376 ሺህ ኩንታል በላይ ዘመናዊ ማዳበሪያ ለአርሶ አደሩ እየተሰራጨ መሆኑን የዞኑ ግብርና መምሪያ ገልጿል። በመምሪያው የግብዓት ባለሙያ አቶ ያለም ቀን ፍቃዱ ለኢትዮጵያ ዜና አገልግሎት እንደገለጹት ለአርሶ አደሩ የሚያስፈልገውን ማዳበሪያ ቀድሞ በማስገባትና በማሰራጨት ምርትና ምርታማነትን ለማሳደግ በትኩረት እየተሰራ ይገኛል። በዚህም ለመጪው የምርት ዘመን ከ1.5 ሚሊዮን ኩንታል በላይ ዘመናዊ ማዳበሪያ ለማቅረብ ታቅዶ ቀድሞ የገባውን ከ376 ሺህ ኩንታል በላይ ማዳበሪያ እየተሰራጨ መሆኑን ገልጿል። የማዳበሪያ ስርጭቱ እየተካሄደ የሚገኘው የመስኖ ልማት ባለባቸው ቀድሞ ዘር በሚጀምሩና ከክረምት ወቅት ጋር በተያያዘ ተሽከርካሪ የሚያስገቡ አካባቢዎችን ከግምት ውስጥ በማስገባት ነው ብሏል። የጎዛምን ወረዳ የገራሞ ቀበሌ ነዋሪ አርሶ አደር ደርበው ተሾመ ለዘር የሚያስፈልጋቸውን 2 ኩንታል ዳፕ ማዳበሪያ ቀድሞ መግዛታቸውንም ተናግሯል። የዘንድሮ ማዳበሪያ ሽያጭ ዋጋ ጭማሪ እንዳለው ጠቁሞ ቀድሞ መምጣቱን በወቅቱ በመዝራትና ምርታማነትን በማሳደግ ለማካካስ አመቺ መሆኑን አስረድቷል። በወረዳው ነዋሪ አርሶ አደር ጌጣለው አለበል በበኩላቸው ቀድመው ለሚዘሩት ሰብል የሚሆን 1 ኩንታል የአፈር ማዳበሪያ መግዛታቸውን ተናግሯል። ቀድሞ መግባቱ ካሁን ቀደም ዘር ሲጀመር ያጋጠማቸው የነበረውን ችግር በመቅረፍ በሰብል ልማቱ ላይ ብቻ እንዲያተኩሩ ያደረገ ነው ብሏል። በዞኑ ለ2017-2018 የምርት ዘመን ከ600 ሺህ ሄክታር መሬት በላይ በዘር ለመሸፈን ታቅዶ እየተሰራ እንደሚገኝ ከመምሪያው የተገኘው መረጃ አመላክቷል። ክቡራን ተመልካቾቻችን የተከታተላችሁ የምትገኙት ከመሃል ሚዲያ የመሃል ዜናችን ነው። ዜናዎቻችን ይቀጥላሉ። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ተናገሩ። ኦስማን የተናገሩት ማክሰኞ መጋቢት 9 2017 ዓ.ም መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስተዋውቀዋል ሲል ቢቢሲ ጠቅሷል። የውጭ ጉዳይ ሚኒስትሩ ኤርትራ በህወሓትና በጊዜያዊ አስተዳደሩ እየተካሄደ ባለው ግጭት ውስጥ የለሁበት ማለት እንጂ የህወሓት አንጃው ኢትዮጵያን ለማተራመስና ዳግም ወደ ጦርነት ለመግባት ከፌዴራል መንግስት ጋር ያለውን እየፈጠረ ያለውን ችግር በተመለከተ ሚና አይኑራት አልገለጸችም።
በሰሜኑ የህግ ማስከበር ሂደት የተሳተፈውና በሰብአዊነት ላይ በሚፈጸሙ ወንጀሎች ጨምሮ በተለያዩ የጦር ወንጀሎችን እንደፈጸመ የተባበሩት መንግስታትን ጨምሮ የሰብአዊ መብት ድርጅቶች ሪፖርት ያወጡበት የኤርትራ ጦር አሁንም በትግራይ መሬቶች እንዳለ በተደጋጋሚ ጊዜ ተነግሯል። የፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት ከተፈረመ በኋላ የኤርትራ ወታደሮች በትግራይ ወስባይ ባርነት ግድያዎችና ሌሎች ከባድ ጥሰቶች መፈጸማቸውን ዓለም አቀፍ የሰብአዊ መብት ተቆርቋሪው አምነስቲ ኢንተርናሽናል ማስታወቁ ይታወሳል። እነዚህ ክሶች በኤርትራ ላይ የሚነዙት የኢትዮጵያ ኤርትራ ድንበር ኮሚሽንን አሳሪና የመጨረሻ ውሳኔ ገና ከጅምሩ ውድቅ ካደረጉና የተቃወሙ ከቀጠሉ የቀድሞ የህወሓት አባላት እንደሆነ ኦስማን ተናግሯል ተብሏል። እነዚህ አካላት በኤርትራ የስርዓት ለውጥ እንዲደረግ ሲሰሩ የነበሩና ያልተሳካላቸው እንደሆነም በመጥቀስ በመረጃው ላይ አስፍሯል። የኤርትራ መንግስት የፕሪቶሪያው ስምምነት የሚመለከተው የኢትዮጵያ ውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ መግባት ምንም ፍላጎት እንደሌላት እንደገለጹ ተጠቅሷል። እሳቸው ይህን ይበሉ እንጂ የህወሓት አንጃ ከሻዕቢያ ጋር ግንኙነት መፍጠሩን የተመለከተ በእርግጥም በግንኙነቱ የተሳተፉት አቶ ጌታቸው ረዳን ጨምሮ ሌሎችም የህወሓት አንጃዎች በቀጥታም ባይሆን በተለያየ መንገድ ሲገልጹ መቆየታቸው ይታወሳል። በተጨማሪም የተለያዩ ከባባድ መሳሪያዎች በትግራይ ክልል በድብቅ በማስገባት የአካባቢ ውጥረት አካል መሆናቸውን ከትግራይ በማስረጃ የላኩል ምንጮች ገልጸውልናል። ሌላኛውና ትልቁ ነገር ደግሞ ፖለቲካዊ ይዘት ያላቸው አይደለም። መደበኛ ሙዚቃዎች ለማቅረብ ከፍተኛ ሳንሱር የሚደረግባት ሀገር ከአንድ ወር በፊት ባልተለመደና ብዛም በማይፈቀድበት መንገድ በአስመራ አደባባይ የደብረጽዮን ቡድን ጦርነቱን እንዲቀጥል አሞካሽቷል። በአንጻሩ ደግሞ የጊዜው አስተዳደሩን ፕሬዝዳንት ጌታቸው ረዳን ቃል በቃል እንጃለህ አይነት ይዘት ያለውን ሙዚቃ በማሰማት ከህወሓት አንጃ ጋር ህብረት እንዳላቸው ማሳወቃቸው አይዘነጋም። ማስረጃው በትግርኛም ቢሆን እንደሚከተለው ቀርቧል። ተከታተሉት። የሸኔ ታጣቂዎች የሰላም አማራጭ በመቀበል እጃቸውን ሰጡ። በኦሮሚያ ክልል ምዕራብ ሸዋ ዞን ባኮ ወረዳና አካባቢው ሲንቀሳቀሱ የነበሩ ታጣቂዎች ከጥፋት አደረጃጀት በመፍረስ እና የመንግስትን የሰላም ጥሪ በመቀበል ለማዕከላዊ እዝ ክፍለ ጦር እጃቸውን ሰጥቷል። ክፍለ ጦሩ በተሰጠው የግዳጅ ቀጠና ሁሉ ህዝባዊ ፍቅሩን በማጠናከር ከሰላም ወዳዱ ማህበረሰብ ጋር ተናቦና ተቀናጅቶ በመስራት ድል እያስመዘገበ ሰላም ጠል የሆነውን ኃይል በመምታትና እጅ የሰጡትን በመቀበል ግዳጁን በብቃት እየተወጣ እንደሚገኝ የጣና ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል አብርሃም ቻሌ አስረድቷል። የቡድኑ አመራር ህዝብን ሰላም ከመንሳት ውጪ ዓላማ እንደሌለው የገለጹት ወዶ ግቦቹ ሸኔ ምንም አይነት ሰላማዊ አስተሳሰብ እንደሌለውና ለህዝቡ ደንታ ቢስ መሆኑን ተገንዝበን እጅ ለመስጠት ወስነናል ሲሉ ተናግረዋል። ዋጋው 4.8 ሚሊዮን ፓውንድ የሆነ የወርቅ መጸዳጃ ከአንድ ኤግዚቢሽን ላይ ሰርቀዋል የተባሉ የወንበዴ ቡድን አባላት ጥፋተኛ ሆነው ተገኙ። ዘራፊዎቹ ይህን ያደረጉት በአውሮፓውያኑ 2019 በሊኒሃይም ፓላስ በተባለው ቤተ መንግስት ነው። በመጸዳጃው በደማቅ ድግስ ከተመረቀ በኋላ ወደ ውስጥ ገብተው ነቅለው ይዘውት እንደጠፉ የፍርድ ቤቱ መዛግብት ያመለክታሉ። ማይክል ጆንስ ዝርፊያውን በማቀናጀት ጥፋተኛ ሲባል፣ ፍርዶዶ ደግሞ ወርቁን ለመሸጥ በመመሳጠር ጥፋተኛ ነው ተብሏል። ቦራ የተባለው ተከሳሽ ወርቁን በማሻሻጥ በሚል ከቀረበበት ክስ ነፃ መሆኑን ተረጋግጧል። የወንበዴ ቡድኑ መሪ ሆነው ጄምስ ሺን ማረሚያ ቤት የሚገኝ ቢሆን ባለፉት ዓመታት እሱ ባቀነባበረው ዝርፊያ 5 ሚሊዮን ፓውንድ መሰረቁ ተነግሯል። ምንም እንኳን 5 ሰዎች ሽንት ቤቱን ተሸክመው ሲወጡ በደህንነት ካሜራ ቢታዩም በቁጥጥር ስር የዋሉት ሺንና ጆንስ ናቸው። አሜሪካ የተባለ ስም የተሰጠው የጥበብ ስራ በቀናት ውስጥ ተሰባብሮ ወርቁ መሸጡን ፍርድ ቤቱ ሰምቷል። ከተሰረቀው ወርቅ አንዱም ሊገኝ እንዳልቻለም ተነግሯል። የኦክስፎርድ ሰው የሆነው ሺን ባለፈው ዓመት ፖሊስ የዲኤንኤ ማስረጃ ካመጣበት በኋላ ጥፋተኛ መሆኑን ሲያምን በሌሎች ወንጀሎች ጥፋተኛ እንደሆነ ተደርሶበታል። የ40 ዓመቱ ግለሰብ ከዚህ ቀደም በማጭበርበር በስርቆትና የጦር መሳሪያ ይዞ በመገኘት ተፈርዶበት ያውቃል። የወርቅ መጸዳጃውን ለመዝረፍ አቅዷል በሚል ተጠርጥሮ ከስርቆት ከ4 ሳምንት
ሳምንታት በኋላ በቁጥጥር ስር ቢውልም በዋስ መለቀቁ ይታወሳል። ከዚህ ዝርፊያም በኋላ ከእንግሊዙ ብሔራዊ የፈረስ ውድድር ሙዚየም 400,000 ፓውንድ የሚያወጡ የወርቅና የብር ዋንጫዎችን መስረቁ ታውቋል። ዘራፊዎቹ በዩኔስኮ የዓለም ቅርሶች ከተመዘገበው ብሌንሃይም ቤተመንግስት የወርቅ መጸዳጃውን እንዴት አድርገው እንደሰረቁት በዝርዝር ለፍርድ ቤት ይፋ ተደርጓል። ወንጀለኞቹ የወርቅ ሽንት ቤት በይፋ ተመርቆ ለእይታ ይፋ በሆነበት ምሽት ነው በተሰረቀ መኪና አጥር ጥሰው ገብተው መስታወት በመስባበር ዘርፈው የወጡት ተብሏል። ዘራፊዎቹ 98 ኪሎ ግራም የሚመዝነውን መጸዳጃ አጥር ጥሰው ገብተው ለመስረቅ የወሰደባቸው ጊዜ 3 ደቂቃ ብቻ እንደሆነም ተመላክቷል። ፖሊስ በ5 ደቂቃ ውስጥ ወደ ስፍራው ቢደርስም ዘራፊዎቹን ማግኘት አልቻለም። ሰዎቹ እንዴት አድርገው ወርቁን አሰባብረው እንደሸጡት ባይታወቅም በተሰረቀ ከ2 ቀናት በኋላ 1 ኪሎ ወርቅ በ25,000 ፓውንድ መሸጣቸው ተሰምቷል። ጥፋተኛ የተባሉት ግለሰቦች ፍርድ እንዲሰጣቸው ፍርድ ቤቱም ቀጠሮ ይዟል። ዘገባው የቢቢሲ ነው። ፕሬዚደንት ቭላድሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬንን የኃይል ማመንጫዎች ላለመምታት ቃል ገቡ። ፑቲን ይህን ያሉት ከአሜሪካዎቻቸው ዶናልድ ትራምፕ ጋር ካደረጉት የስልክ ልውውጥ በኋላ ነው። የሩሲያው መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። የተኩስ አቁም ስምምነት በቅርቡ የአሜሪካና የዩክሬን ባለስልጣናት በሳዑዲ አረቢያ ያረቀቁትን ነው። ፑቲን እንዳሉት ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉትን የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው ብሏል። የዩክሬን አጋር የሆኑ አውሮፓውያኑ ሀገራት ከዚህ ቀደም ይህን የፑቲን ቅድመ ሁኔታ እንደማይቀበሉት አስታውቀው ነበር። በሳዑዲ መዲና ጅዳ በዩክሬን ጉዳይ የሚደረገውን ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ተናግረዋል። ሩሲያ ከ6 ወራት በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩርስክ ግዛት በቅርቡ ባካሄደችው ዘመቻ ማስለቀቅ ችላለች። ማክሰኞ ዕለት ትራምፕና ፑቲን ካደረጉት የስልክ ልውውጥ በኋላ አሜሪካ ባለፈው ሳምንት ስታሳይ የነበረውን አቋም የለወጠች ይመስላል። ነገር ግን ሁለቱ መሪዎች ጦርነትን ለመግታት ተጨማሪ ንግግሮች እንደሚያሹ መሰማታቸውን ተሰምቷል። ባለፈው ሳምንት ማክሰኞ ጅዳ የተገኙት የአሜሪካው ልዑካን የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀናት የተኩስ አቁም ስምምነት እንዲፈርሙ ማሳመናቸው ይታወሳል። ፕሬዚዳንት ቮሎዲሚር ዜሌንስኪ ለኦፊሻላዊ ጉብኝት ወደ ፊንላንድ መዲና ሄልሲንኪ ያቀኑ ሲሆን ዩክሬን የኋላ አማራጮችን ያካተተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ተናግረው ነገር ግን ተጨማሪ መረጃዎች እንደሚፈልጉ አስታውቋል። ዜሌንስኪ ከሰሞኑ በዩክሬን የድሮን ናዳ እያወረዱ ያሉት ፑቲን የተኩስ አቁም ማድረግ አይፈልጉም ሲሉ ወቅሷቸዋል። ከሰሞኑ የሩሲያ ባካሄደችው የድሮን ጥቃት ኢላማ ከደረጉት መካከል ሱሚ የሚገኝ ሆስፒታልና በስሎቪያንስክ የሚገኙ የኃይል ማመንጫዎች ይገኙበታል። በሚያሳዝን ሁኔታ ኢላማ የተደረጉት ቦታዎች አሉ። በተለይ ደግሞ ለሰላማዊ ዜጋ ጥቅም ላይ የሚውሉ መሰረተ ልማቶችም ሲሉ ተደምጧል። ዛሬ ፑቲን የተኩስ አቁም ስምምነቱን እንደማይቀበሉ ተናግረዋል ሲሉ ዜሌንስኪ በኤክስ ገጻቸው ጽፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከፑቲን ጋር የነበራቸውን የስልክ ልውውጥ በጣም መልካምና ውጤታማ እንደነበር ጽፈው ለጊዜው የኃይል ማመንጫዎች ላይ ጥቃት እንዳይሰነዘር ከስምምነት እንደተደረሰም በቀጣይ ደግሞ የተኩስ አቁም ስምምነት ለማድረግ ውይይት እንደሚቀጥል ጽፈዋል። 80 በመቶ የሚሆኑት የዩክሬን የኃይል ማመንጫ መሰረተ ልማቶች በሩሲያ የቦምብ ጥቃቶች መውደማቸው ዜሌንስኪ ባለፈው መስከረም መናገራቸው ይታወሳል። ከ400 በላይ ፍልስጤማውያን መገደላቸውን ሪፖርት የተደረገበት የጋዛ ጥቃት ገና የመጀመሪያው እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያውን በሙሉ ኃይል ጀምራለች ሲሉ ኔታንያሁ ማክሰኞ ምሽት መጋቢት 8 2017 ዓ.ም ገልጿል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ነውም ተብሏል። ጥቃቱ በተፈጸመበት ወቅት በርካቶች ለረመዳን ጾም የቀኑን የመጨረሻ ምግባቸውን እየበሉ እንደነበር የዓይን እማኞች ተናግረዋል። በቦታው አስከሬኖች ወዳድቀው የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ እንዲሁም እሳት ተቀጣጥሎ የነበረ ሲሆን ሁኔታውንም አሰቃቂ ብለውታል። ኔታንያሁም በቪዲዮ ባስተላለፉት መልእክት ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው፣ ይህም ገና ጅምር ነው ሲሉ አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሐማስ ይዞታቸው ናቸው በሚል ከፍተኛ የአየር ጥቃት ከከፈተ በኋላ ነው። የጋዛ የጤና ሚኒስቴር በዚህ ጥቃት ከ400 በላይ ሰዎች መገደላቸውን እንዲሁም በመቶዎች የሚቆጠሩ መቁሰላቸውን አስታውቋል። ማክሰኞ ዕለት በቤት ለ20 ራፋህ፣ ኑስሪያት፣ አልማዊሲ፣
ላይ እስራኤል የፈጸመቻቸው የአየር ጥቃቶች ከጥር ጀምሮ የነበረውን አንጻራዊ ሰላም ያደፈረሰ ሲሆን ሆስፒታሎችም በድጋሚ በቆሰሉ ፍልስጤማውያን ተሞልቷል። የተኩስ አቁም አሸማጋይ የሆነችው ግብጽ ይህንን የእስራኤል ጥቃት በጽኑ አውግዛለች። የአየር ጥቃቶቹ በተኩስ አቁም ስምምነት ላይ የተፈጸመ ዓይን ያወጣ ጥሰት እንደሆነም በአደገኛ መልኩ እያገረሸ መሆኑንም ማሳያ ነው ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ካሊፍ ተናግረዋል። ጦርነቱ እንደገና በመጀመሩ በጣም ደነገጥኩ፣ ነገር ግን በተመሳሳይ ወቅት ከእስራኤል የምንጠብቀው ይህንን ነው ሲሉ የጃባሊያ አልባሊድ ነዋሪ ሆነው ሀኤል ለቢቢሲ አረብኛ ተናግረዋል። እንደ አንድ ዜጋ ደክሞኛል፣ 1 ዓመት ተኩል በቅቶናል፣ በቂ ነው ሲልም አክሏል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።